ለረጅም አመታት ሰው ቤት ሰርቼ ተመስግኜ መውጣት ሲገባል ግን እኔ እንደበዳይ ሁኜ አብሬ ስንት ነገር ሳረግ በነበርኩ ጊዜ እንደበዳይ ሁኜ ለራሴ ስለሰራው መተት ተባልኩኝ። ስንት ቀን ጸበል ወስጄ ሳስጸብል የነበርኩ ሴትዮ ሳቅ አውቄ ዝም አልኩኝ። ካላስ አሁን ግን ልነካ አይገባም። ምንም ያረኩት የለኝም። በቃ እስከሚሄዱበት ቦታ ድረስ እኔ ቮይስ አለኝ። እስከሚሄዱበት ቦታ እስከሚረግጡበት ቦታ ትቻችሁ ነው። በደንብ አዳምጡ። ጭምብላችሁን ደግሞ አረግፈዋለሁ። ከፈለጋችሁ የተላከልኝን ቮይስ ሁሉ አወጣላችኋለሁ። በቤተ ክርስቲያን እያሳበባችሁ ምን አይነት ቦታ እንደምትሰሩ ከማን ጋር ጸብ እንደነበራችሁ አወጣላችኋለሁ። አውቄ ዝም ያልኩት አብሬ በልቻለሁ፣ አብሬ ጠጥቻለሁ፣ አብሬ ለማከብራቸው ሰው ስም እኔን ግን መንካት እኔ ችግር የለብኝም። እንደ ባህሌን መንካት ግን አትችይም። እረግጥሻለሁ። ምንም አላረግንሽ። ደሞ ልንገርሽ ከጓደኞችሽ ውስጥ እሷ ሰው የላትም፣ እሷ እንደዚህ ናት፣ እኔ ተሰሚ ያለኝ ብለሽ ጓደኛሽን የምትወሽቂ ግማታም ብለሽ የምትሳደቢ ተሰተሪ። ሳሙና ስፖንሰር ሞሮኮ ባስ ገጥመናል። ሂደሽ ስፖንሰሩን ይሻለው መታጠብ ትችያለሽ። ግማቱ ቦዳንቺ እንትን በጣም እያስቸገረሽ ከሆነ ታጠቢ ውዴ፣ ታጠብ ትችያለሽ። አንቺ ጓደኛሽ ሱቅ በራሷ አሁን በእናንተ ቤት እናንተ ሱቅ አላችሁ፣ እሷ የላትም። እናንተም ብሎ ጓደኛ እንዲህ አይደል፣ በሚጣላ ጊዜ ገበናውን የሚረጋግፍ አይደለም። እሷ ግን ማለት ነው የእናንተ ሚስጥር እንኳን በውስጧ ይዛ አንድ ቀን የእናንተ ሚስጥር እንኳን አውጥታ ተናግራ አታውቅም። ጓደኛ እኮ መሰብሰቢያ ነው። 4 ቀን ሆስፒታል አደርኩ ለማለት የምታድሪ ከሆነ አትደሪ። ማለመነሽ ጊዜው የሰለጠነ ነው። እድሜ ለሆስፒታል ነርስ አለ እኮ። ነርስ በዚህና በዚህ ቁመው ነው የሚያስተናግዱሽ ከዶክተር ውጪ። ታካብጃለሽ እንዴ? እናትና አባቶቻችን አዋልደው ራሱ አንድ ቀን እንኳን ተናግሮ ያውቁ። አንዴ ደግሞ ኧረ ተይ፣ አንዳንዴ መቃጀቱ የሚቅር እግዚአብሔርን ታይ። ግን አቋም ይኑርሽ። ታይ ገለቴ ተይ፣ እግዚአብሔርን ታይ። ከዛም በጎን ሂደሽ ደግሞ ልታረቅ አልፈልግም ነው ሲጀመር። እሱ ብናችን ታርቋል። ውሸታ ይ ብዙ ምልሽ ነበረኝ። ዛሬም የመለስኩልሽ በልጄ ስለመጣሽብኝ ነው። ልጆቼን አላፍርባቸውም። ዛሬም መልስ ይሰጠውሽ። ተሰተሩ፣ እሺ ተከበሩ፣ እንደ ትልቅ ሰው ሆኖ። በአሁን ሰዓት ላይ እናንተ ሰውና ሰውን የምታስታርቁበት ነው እንጂ እንደዚህ የሚያረጋችሁ እኔ አንድ ሰው መቼም ሀዊ ትታረቀኛለሽ ብለሽ እንዳታስቢው። ማንም ቢመጣ እኔ እቅምቢ ስላልኩኝ አምላኬ የምትፈርድብኝ ከሆነ ፍረድብኝ ብየዋለሁ። ፍረድብኝ፣ እኔ ፍርዱን እቀበለዋለሁ። ከፈለክ ውሰደኝ ብየዋለሁ። እኔ አምላኬ ሆይ እኔ ስላልታረኩኝ ይቅርታ ስላላደረኩኝ የምትፈርድብኝ ከሆነ ፍረድብኝ ብየዋለሁ። ፍረድብኝ፣ በቃ ይፍረድብኝ፣ ይውሰደኝ፣ ከፈለገ ይውሰደኝ። ቤተሰብ ቀይ መስመር ነው። ቤተሰብ አይነካም። እኔና አንቺ ከተጣላን እኔና አንቺ ነን መጋጠም የምንችለው። ቤተሰብ ላይ ፊት ውሰደኝ ብየዋለሁ። ይውሰደኝ በቃ። ደግሞ ለዚች ከንቱ ዓለም የሚያጓጓኝ መስሎሽ? አያጓጓኝ። ልሙት አንቺ እንድትከብሪ። እኔ ልውጣ ከዱባይ እናንተ ስሩ። ሟች አባቴን እንደዛ አድርገሽ እስከ መሳደብ ድረስ ምናምን አይደረግም። ለዛ ነው ቀይ መስመር። ካሁን በፊት እኔን ዱባይ ላይ ለማሳዝ ስትሯሯጪ በጣም ብዙ ሰው ከጎን ስትልኪብኝ፣ ደግሞ ሰው ስትጣላ ምንድነው የምታደርገው? እራሷ አትጋጠምም፣ በውስጥ ነው የምትመጣው። እንደዚህ በሰው ነው የምታሰድብሽ። በሰው አስቀምጣ ሽሮና በርበሬ ትሰጣለች። በቃ ግጠሚ በፊት ለፊት ውዴ። የምን መጅለጥለጥ። እርሶም ይቁረቡ፣ የመቁረቢያ ጊዜቱ ነው። እርሶም ይቁረቡ፣ ለመቁረብ እኛ ገና ጻነን።
እግዚአብሔርን እርሶም ይቁረው። ዋይዞሽ ገለቴ። እኛ ጭነን አንመጣም። ባልየው እዚሁ ዱባይ ላይ ነው ያገኘሁት። ልጆቼንም ደግሞ ከብርባቸዋለሁ። በሚዲያ ላይ የምታውቁት ነው ያለኝ። ምንም የተለየ ማንነት የለኝም እኔ። ዱባይ ላይ የተለየ ማንነት ምናምን የለኝም እኔ የለኝም። 11 አመት ጓደኛሽ ና የኖርሽውን ግማታን ብለሽ የምትሳደቢ ደግሞ አንቺን ብሎ ጓደኛ እርብስ ማአውል መንፈስ ቅዱስ። እሷም እኮ ያንቺው ነበረች እኮ እግዚአብሔርን የምሬ ነው። ያንቺው ነበረች። ሲጀመር ማበረታታት ትቺ ነበር። ግን በእነሱ ሳይድ ላይ ካልሄዳችሁ ለምሳሌ ልንገራችሁ፣ እሷ ከሆነ ሰው ጋር ከተጣላች ጓደኞቿ በሙሉ መጣላት አለባቸው። የእሷን ፎቶ መፖሰት አለባቸው። ካልፖሰቱ ሌላ ማዕት ነው የሚወርድባቸው። እስር ቤት ነው ጓደኝነት ነው። እግዚአብሔርን የምሬ ነው። እስር ቤት ነው ጓደኝነት ነው። ሌላው ቆፈርቶ ነው የሚፖስተው እንጂ እውነቱን ረስተው መስሏችሁ ነው። እግዚአብሔርን አይደለም። ያው ከምድረ ገጽ ነው የሚጠፉት። ለዛ ነው ያው ሌላው ደግሞ ያው ቀሚሱንም መሸጥ ስለሚፈልግ ምናምን ነው ስርስር የሚሄዱት። ወዶ መስሏችሁ ነው። በእነሱ ማትፈርጂ ሙዴዋ ግዴታ መለመን አለባቸው። በቃ እሷ አኩራፊ ናት። ሁሌ መለመን ብታጠፋም ባታጠፋም ይቅርታ መጠየቅ አለባቸው። መች ይመችሻል። ይሄ አዊጋ የለም። ይሄ አዊጋ አይሰራም። ባናትሽ ትተካያለሽ እንጂ ያለምንሽ ማን ስለሆንሽ አንቺ ሰው አይደለሽ እንዴ? በፎሮ ልክ የምታስቡ ጭንቅላት ደግሞ ይሄ እግዚአብሔር ደብር ነው። ወዶ መሰላችሁ እንደ ሰው ሁሉ ፎቶ ለጥፎ እግዚአብሔርን ይባረራሉ። ካልሆነ ጥቅማቸው የሚቀርባቸው ስላለን ወሬ ስንቱ ሰው እኮ ነው ፎቶ ለመነሳት እንኳን ኢክራም ስል ሲሄድ የነበረው። ደግሞ እናንተም ብሎ ስለመተት አውሪ ስለመተት ምናምን ማስረጃ ካሎት እባኮትን በመፖሰት ይተባበር። በተለይ የኔ ጉድ ያላችሁ የኔ ሚስጥር ያላችሁ እባኮትን በመፖሰት እንዶ አደራዎትን በመፖሰት ይተባበሩን። እኔ የተለየ ሚስጥር የለኝም። ሚዲያ ላይ እንደምታዩኝ ነው። ሌላ ጉድ የለኝም። ስንት አለሽ አንቺ? ሲጀመር ልንገራችሁ የሆነ ነገር ልንገራችሁ። እስ በራሳቸው ምናምን ራሱ እየተዋደዱ ምናምን መስሏችሁ ነው። ሚስጥር ተያይዘው ነው። እኔ አልዋሻችሁ። ሚስጥር ተያይዘው ነው። ሚስጥር እዛች ጋር እንዳይወጣጡ ነው ተያይዘው ያሉት። ከገባንም አንድ ላይ እንገባታለን ብለው ነው። የምሬ ነው ናችሁ እንጂ ተዋደው መስሏችሁ። አንዷ ስትመጣ ማለት ነው ይቺ እኮ ብልቃጥ ይባባላሉ፣ ይሰራድባሉ። ሌላ ጋር ድንግል ማርያምን ከዛ አብሮ ይውሉና ማለት ነው በልተው ጠጥቶ ተነስቶ ማታ አንዷ የሆነ ሰው ስታገኝ ትሄድባታለች። እግዚአብሔር ይቺ እኮ ሰው አይደለችም ትላለች። እግዚአብሔርን የምሬን ነው። እርስ በራሳቸው እንኳን ፍቅር የላቸው። ግን ለሚዲያ ማስመሰል አንችልበትም። ማስመሰል አልችልም። እኔ አይቶ ማለፍ አልችልም። ከናንተ ጋር ለመኖር ምን እንደሚያስፈልግ ታውቃላችሁ? አንደኛ ነገር ማስመሰል እና ደግሞ አንቺ ስትጣይ አጠፋሽም አላጠፋሽም አንቺ መለመን አለብኝ። ባናትሽ ተተከይ። ማን መሰልኩሽ? እኔ አባቴ ልጅ ነኝ። ምን ትመስላለች ደግሞ ጎንፎ። ምን አይነት እንደወዲያ ሰው እንደ እድሜው ለምን አይኖርም? ስትዋሹ ደግሞ ውሸታችሁ። ያው የሆነ ቀን ደግሞ ሰው ተሰብስቦ ማይ ተባለች፣ በልጇ ተማለ። ከዛም በኋላ መጽሐፍ ቅዱስ ይምጣና ማይ እውነት አንቺ እንደዛ ካላደረግሽ ሲባል አልምልም አለች። ልጅና መጽሐፍ ቅዱስ ይለያል እንዴ? ተው እንጂ። ኧረ ተው፣ ተሰተሩ። ተይኔ ተው፣ ግን ተው። በልጅ አይመጣ። እኔና አንቺ ከተጣላን እኔና አንቺ ነን መካካይድ የምንችለው። ልጃችሁን አስቆርሙ። እናንተ ግማታሞች። ቤተ ክርስቲያን ግማታም ብለሽ ተሳደቢ ትልሻለች እንዴ? እኔና ቲጂ ባላገሯ ተጣልተን ራሱ ድንበሮቻችንን ተከባብረን ነው ያለነው እኮ። ቤቴ እንኳን ያመጣዋት እሷን ነው። አንቺ እንኳን እንደ አንድ ቀን ነው የወጣሽው። ሲጀመርም ደግሞ እኔ ቤትሽ መጥቼ አላቅም። በነገራችን ላይ ቤትሽን ሳሎንሽን አላቅም። እኔ መጥቼ ቡና ጠጥቼ አላቅም ሀቢብትዬ። እሺ ቡና ጠጥቼ አላቅም። በጣም ኩሩ ነኝ እኔ።
እሺ መጀመሪያ አሽቀንጥረሽ የላክሻትን ጓደኛሽን መልሻት። በዛን ሰዓት ነው ልናወራ የምንችለው። ከዛ በተረፈ ሌላ ሰው እንዳንቺ መውደቅ አለበት። በቃ ውዴ አንቺ እኮ ሱቅ ከከፈትሽ አመት ሆኖሻል። ደግሞ አግዘውሽ በርቺ ጠንክሩ ቢቀኑብሽ ኑሮ ያላቸውን ገንዘብ አውጥቶ አይሰጡሽም ነበረ። ገባሽ አይደለ? አውጥቶ አይሰጡሽም ነበረ። አንቺ ለማበረታታት ነው። አንቺ እንድትበረቺ እንድትጠነክሪ ስለሚፈልጉ ነው። እንዴ ሴት አረኩሽ እኮ እንጂ ምን አረኩሽ እኔ? ሰው ገንዘብ አበድሮ በራሱ እጅ ደግሞ ይበላ። እግዚአብሔርን ሰው 1000 ድራም የሚያበድር ሰው እኮ ይጠፋል። 1000 ድራም እንኳን የሚያበድራችሁ ሰው አታችሁ ተቸግራችሁ አታውቁም። አንቺ ግን አበድረውሽ ራሱ እንደንትን አይራዲያ ለነሱ ያለውሽ ለኔ ልትሆኚ ደግሞ ጭጭ። እኔና አንቺ ሲጀመር አንተዋወቅም። አታውቂኝም፣ አላውቅሽም። ሲጀመር እኔና አንቺ ጓደኛሞችም ሆነን አናውቅም፣ አንተዋወቅም። ሲጀመር እኔ ማክበር ከፈለግሽ ማለት ነው። ኦኬ ስሙ፣ ቆይ አንዴ ጠብቁኝ። እንጂ ነው ተው ላውራበት ሹዲው ብልቻው አይ ቶ ዝምታ መልስ ነው ምናምን ተይውስ መጣው ዲው እኔ አሁን ከባሌ ጋር ጊዜ ሊኖርሽ I'm sorry ይቅርታ ጆከር የወንድሜ አዋሪው ጉድ ባሉ ደናው ነው። አመሰግናለሁ። ቀጣይ ፓርት ከፈለጋችሁ አለው። እኔም ማግኘት ከፈለጋችሁ ደግሞ ሻርጃ አልቃስሚያ ክሪስታል ፕላዛ ሆቴል አጠገብ ነው የምገኘው። መምጣት ይችላሉ። የተከበሩ እኔን የሚፈልገኝ ነይኔን ተጋጣሚ ነይኔን ይዋጣልን በርች ላይ ነው ማለት ነው። ኦኬ ይሄ ማህበረሰብ ይሄ ብሔር ምናምን ላይ አትወሸቂ። ነይ ተጋጠሚ ከኔ ጋር እንካካይድ። ምን ይመስልሻል? ይሄ ብሔር ብላ ተይውሱ ውዴ፣ ሁሉም ላይ አለ። ተይውሱ እሺ። ለዛ እንተላለፍና መጋጠም ከፈለሽ ከኔ ጋር ተጋጠሚ። ከጹብ ጋር ያለሽን ነገር ደግሞ እዛው ጨርሺ። አይመለከተኝም ስለናንተ። ኦኬ እኔና አንቺ የተጣላ ነው በራሳችን ኬዝ ነው። መተሽ መጋጠም ትችላለሽ። ሲጀመርም ደግሞ ቁጭ አድርጌ አውርቼሻለሁ። ቁጭ አድርጌ አንቺ ነሽ ተነስተሽ ነው ጠሽርሽ ተጋጥሜሻለሁ። ወለም ዘለም ማፊ ኔጋ ሲዳ ከላም ኖ ምን አልወድም። እኔ ከኔ ጋር ከኖርሽ በሲዳ ነው። አይ አልፈልግም